ሰላም እንደምቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል በዚህኛው ምዕራፍ የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ከናንተ ጋር ቆይታ እናደርጋለን ጌታቸው ይግዘውና ማህሌት ታደለ ዜና ኢትዮጵያን እየመራን አብረናችሁ እንዘልቃለን ከአጀንዳ ጉዳያችን ባሻገር ደግሞ ሪፖርተሮቻችንም እየገቡ ተጨማሪ መረጃዎችን ያጋሩን ይቀጥላሉ በመናነሳው ጉዳይ ላይ ተጨማሪ ሐሳብና ማብራሪያ የሚሰጡን እንግዶችንም እየጋበዝን እንቀጥላለን አብራችሁን እንድትሆኑ በአክብሮት የምንጋብዘው አርዕስተ ዜናዎችን እናስቀድማለን ከታሪፍ በላይ በማስከፈልና ትርፍ በመጫን ዜጎች ለችግር እየተጋለጡ በመሆኑ የትራንስፖርትና ሎጂስቲክስ ሚኒስቴር ለመፍትሄው መስራት እንዳለበት የሕዝብ ተወካዮች ምክር ቤት አሳሰበ ከለፉ ቅርብ ዓመታት ወዲህ በኢትዮጵያ የኮንስትራክሽን ዘርፉ ከፍተኛ መነቃቃት እየታየበት መሆኑን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ገለጹ ሺህ ተማሪዎች የዘንድሮውን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና እንደሚወስዱ ተገለጸ ከውጪ የመረጃ ምንጭ ደግሞ የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከአጠቃላይ ሀገራዊ ምርታቸው 5% ለመከላከያ ሊመድቡ መሆኑ ተሰማ በስፖርት ዘገባችን የፊፋ የዓለም ክለቦች ዋንጫ የምድብ ጨዋታዎች ዛሬ በሚደረጉ 4 ጨዋታዎች ይጠናቀቃል የሰዓቱ አባይት ጉዳዮቻችን ናቸው አብራችሁ እንድትሆኑ ነው በአክብሮት የምንጋብዘው ተጨማሪ መረጃዎችን የሚያጋሩን ሪፖርተሮቻችን በቀጥታ መስመር ላይ ነው የሚገኙት ሪፖርተራችን የመራደም በቀጥታ መስመር ላይ ከሕዝብ ተወካዮች ምክር ቤት ይገኛል ከታሪፍ በላይ ማስከፈልና ትርፍ መጫን ዜጎችን ለችግር እያጋለጠ በመሆኑ የትራንስፖርትና ሎጂስቲክስ ሚኒስቴር ለመፍትሄው ሊተጋ እንደሚገባው የሕዝብ ተወካዮች ምክር ቤት አሳስቦታል ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ያጋራናል እንደዚሁ ባልደረባችን አባዲ ወይና የሁለተኛ ቀኑን በያዘው የሰላም የምክክር መድረክ በአፍሪካ የልቀት ማዕከል እየተካሄደ ነው የሚገኘው ይህን ጉዳይ በተመለከተ ተጨማሪ መረጃዎችን ከአባዲ እንወስዳለን ባልደረባችን አቤል ሞልጌታም ተጨማሪ መረጃዎችን ሊያጋራን በቀጥታ መስመር ላይ ነው የሚገኘው ባለፉት ቅርብ ዓመታት ወዲህ በኢትዮጵያ የኮንስትራክሽን ዘርፉ ከፍተኛ መነቃቃት እየተፈጠረበት መሆኑን የከተማና መሰረተ ልማት ሚኒስቴር ገልጿል ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ያጋራናል ከዚህ በተጨማሪ ደግሞ የአማራ ክልል የቱሪዝም እንቅስቃሴ ላይ ትኩረቱን ያደረገ የምክክር መድረክ በባህር ዳር ከተማ እየተካሄደ ነው የቱሪዝም ሚኒስትሯ ሰላማዊት ካሳን ጨምሮ የተለያዩ የሥራ ኃላፊዎች የተገኙበት ውይይት ነው ሳሙኤል ወርቃየሁ በዚህ መድረክ ላይ ምን ሐሳቦች ተነሱ የሚለውን ጉዳይ ቆየት ብሎ የሚያጋራን ሪፖርተራችን ነው እንዲሁም በደቡብ ኢትዮጵያ ክልል የእናቶችና በጤና ተቋም የመውለድ ምጣኔያቸው ወደ 83% መድረሱን የክልሉ ጤና ቢሮ አስታውቋል ይህንን የተመለከተ በተለይ በጤና ኤክስቴንሽን ፕሮግራም ፍኖተ ካርታ ላይ ያተኮረ ውይይት እየተካሄደ ነው የሚገኘው ውይይቱን እየተመለከተ የሚገኘው ደግሞ ባልደረባችን ተመስገን ተስፋዬ ነው እሱም ቆየት ብሎ ሙሉ መረጃውን የሚሰጠን ይሆናል ወደ ስፖርት መረጃ ደግሞ ሻገር ስንል ሰለሞን አባቡን በቀጥታ መስመራችን ላይ እናገኘዋለን ስድስተኛው የመላ ኢትዮጵያ ጨዋታዎች በጅማ ከተማ እየተካሄደ ነው የሚገኘው አሁን የማጠናቀቂያ ምዕራፉ ላይ ነው የሚገኘው በዚህ በመላ ኢትዮጵያ ጨዋታዎች ደግሞ የተመዘገቡ ውጤቶችና አጠቃላይ ያሉ መረጃዎች ምን ይመስላሉ የሚለውን ከሰለሞን አባቡ ሙሉ መረጃውን እናገኛለን ተመልካቾቻችን አብራችሁን ሁኑ የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል ወይ እንደ ምስጥ ክንፉን አራግፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል አንዴ ለኔ እድል በሰጠኝ ኮታ ሰተምትር ኮነ መቼ ነው ለውጥ የሚመጣው አለመግባባቶች መንሴ የሆኑ ይመስለኛል ገዥውን ፓርቲ ያጀብን ቤተ መንግስት ከማስገባት ውጪ
ምንድነው ፋይዳው? እዚህ ጋር አንድ ጥያቄ ነገር መናገር ፈልጋለሁ። አንድ ነገር ፕሮቪንስ ጥያቄ ላቀርብለት። ቆይ አይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም። ጠቅላይ ሚኒስትሩ ጋር ውይይት ነበር። በጥያቄ መልክ አጋጣሚ ዛሬ ገብተህ ቢሆን ኖሮ አገር አቀፍ ፓርቲዎችም ነበሩ እዛ ውስጥ ብቻ ነው ፈልገው ህዝቡ አጠገቡ ያለውን ፓርቲ አገር አቀፍ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምጽ ለማንሳት ነው የሚቀረው። ቆይ አትግባባ ተቀጣልቃ አትግባባ። የጋራ ስንፍናና ድክመት አለ። አገር አቀፍ ፓርቲዎች እዚህ ላይ ምላሽ ይስጡ። 97 ላይ እሺ፣ እዚህ ላይ አንዴ ምላሽ ይስጡ። ቆይ አድምጠኝ። ሲፈልግ ወቅጦ እንዲጋግረን እኛንን እኮ የከፈትነት በሩ። ቆንጆ ጥያቄ ልጨምርልህ አበበ። እሺ፣ ለአበበ አንድ ቆንጆ ጥያቄ ልጨምርለት። አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያሉት። አንዳንድ እያለ ፈጃቸው መቼም አባት የላቸው እንዳለችው ነው የምንሆነው። ተመልሰናል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ሪፖርተሮቻችን በቀጥታ መስመር ላይ ገብተው ተጨማሪ መረጃዎች ወደሚያሻግሩባቸው ጉዳዮች ነው የምናልፈው። ከታሪፍ በላይ ማስከፈልና ትርፍ በመጫን ዜጎችን ለችግር እያጋለጡ በመሆኑ የትራንስፖርትና ሎጂስቲክስ ሚኒስቴር ለመፍትሄው መስራት እንደሚገባው የሕዝብ ተወካዮች ምክር ቤት አሳስቦታል። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ ችግሩን ለማስተካከል እየሰራው ቢሆንም ለዘላቂ መፍትሄው ግን የሌሎች ቅንጅታዊ ስራን ያስፈልገዋል ነው ያለው። የሕዝብ ተወካዮች ምክር ቤት የትራንስፖርትና ሎጂስቲክስ ሚኒስቴርን የ11 ወራት የዕቅድ አፈጻጸምም እየገመገመ ነው። ጉዳዩን በተመለከተ ተጨማሪ መረጃዎችን ሊያጋራን ደግሞ ሪፖርተራችን ይመር አደም በቀጥታ መስመር ላይ ይገኛል። በድጋሚ ያገኘነው ይመር፣ እንደምን ቆየህ? ምክር ቤቱ ያነሳቸው ሀሳቦች ምንድናቸው? በተለይ አሁን ባነሳነው ከዚህ ከታሪፍ በላይ ማስከፈል ትርፍ መጫንን በተመለከተ የትራንስፖርትና ሎጂስቲክስ ሚኒስቴር ሊሰራቸው ይገባል ያላቸው ሌሎች ጉዳዮችና በምክር ቤቱ የተነሱ ጉዳዮች ምንድናቸው? በከተሞችም ይሁን ከከተሞች ወደ ገጠር የሀገሪቱ አካባቢዎች በሚደረጉ ጉዞዎች ያው የትራንስፖርት ዘርፉ ነገር ሁሉንም የማህበረሰብ ክፍል ወይም ደግሞ ሁሉንም ዜጋ ተገልጋይ የሚሆንበት ወይም ደግሞ የሚገለገልበት ዘርፍ ከመሆኑ ጋር ተያይዞ በዋናነት የዜጎች ችግር ሆኖ እየታየ ያለው ነገር ታሪፍ በትራንስፖርት ሚኒስቴር ወይም ደግሞ ትራንስፖርት ቢሮ አካባቢዎች በሚመለከታቸው አካላት ታሪፍ ይወጣለታል። ነገር ግን ያ ታሪፍ ሲተገበር ወይም ደግሞ ያን ተጠብቆ ሲሰራ አይስተዋልም። ከዚህም የተነሳ ከታሪፍ በላይ ተጨማሪ እንዲከፍሉ እየተደረጉ የትራንስፖርት ተጠቃሚዎች ወይም ደግሞ ዜጎች ለከፍተኛ የተጨማሪ ኢኮኖሚያዊ ኪሳራ እየተዳረጉ ነው የሚልና እንዲሁም ደግሞ ያም ተከፍሎ በተለያዩ በከተሞች የሚሆን ከከተሞች ወደ ክፍለ ሀገር በሚደረጉ ጉዞዎች አሁንም የተሽከርካሪዎች መያዝ ከሚችሉት አቅም በላይ ትርፍም እየተጫነ ይህ ደግሞ ላላስፈላጊ እንግልትና ተጨማሪ ወጪም የሚዳርግ ነገር ነው። ይህ በዜጎች ላይ ምሬት እየፈጠረ ስለሆነ በትብብር በጋራ ኃይል ሊባል የሚገባውና መፍትሄ ሊበጅለት የሚገባ ጉዳይ በመሆኑ የምክር ቤት አባላት ጥያቄ ያነሱበት ጉዳይ ነው። ከዛ ባሻገር ደግሞ የትራንስፖርት አገልግሎቱን የሚያሳልጡ መናኸሪያዎች ወይም ደግሞ ተርሚናሎች አሉ። በመዲኗ አዲስ አበባ ጨምሮ በተለያዩ የዞን ከተሞችም ጭምር ያለ ነው። እነዚህ ደግሞ የዜጎችን ክብር በሚጠብቅ መልኩ አይደለም አብዛኛው መናኸሪያዎች አገልግሎታቸውን የሚሰጡት። እዚህ አካባቢ ላይ አሁንም እንግልት አለ። እዛም ቢሆን በእርግጥ አበረታች ነው ብለው ያነሱታል የምክር ቤት አባላት ኢቲኬቲንግ ወይም ደግሞ ትኬቱን ዘመናዊ በማድረግ በኩል ሌሎች እስከዛሬ ድረስ ሲነሱ የነበሩ ችግሮችን በመፍታት በኩል የትራንስፖርትና ሎጂስቲክስ ሚኒስቴር የሰራቸው መልካም ስራዎች አሉ። ነገር ግን አሁንም ቀሪ ስራዎች አሉ። እነዚህ መናኸሪያዎች የዜጎችን ክብር በጠበቀ መልኩ አይደለም አገልግሎት የሚሰጡት፣ ይቀራቸዋል። እድሳትና ሌሎችም ነገሮች ማስፋፊያ መደረግ አለበት የሚል ነው የተነሳው። በሌላ በኩል ደግሞ እንደ ሞጆን ያለ በሀገሪቱ ትልቁ የደረቅ ወደብ ነው። ለሱ ማስፋፊያ ይሆን ዘንድ የተሰራው የሞጆ ደረቅ ወደብ ማስፋፊያ ተጓቷል። ይህ በአጭር ጊዜ ለምን መጠናቀቅ አልተቻለም የሚል ጥያቄም ተነስቷል። በሌላ በኩል ደግሞ የሀገሪቱ የትራንስፖርት ዘርፍ በዋናነት አሁን ላይ ተሽከርካሪ በመጠቀም ነው። ከዛስ ባሻገር ሌሎች አማራጮችን የምንጠቀምበት እንደ ባቡር እና የአየር ትራንስፖርትም በስፋት ሊሰፋ ይገባል የሚል ጥያቄ ተነስቷል። የአየር ትራንስፖርት እንግዲህ ካለው የህዝብ ፍላጎት አካባቢና እዛ አካባቢ ደግሞ የቱሪዝም ሌሎች የኢኮኖሚያዊ እንቅስቃሴ አንጻር በአማራ ክልል የተለያዩ አካባቢዎች ለምሳሌ እንደ እንጅባራ፣ ደብረ ታቦር የመሳሰሉ እንዲሁም በኦሮሚያ ክልል ምዕራብ ሐረርጌ ዞን እንዲሁም ወደ ደቡብ ኢትዮጵያ ደግሞ በማዕከላዊ ኢትዮጵያ ክልል ብቸኛው ነው እንደውም የአየር ኤርፖርት የሌለው። ስለዚህ ሊታሰብበት የሚገባል የሚል ነው የምክር ቤት አባላት ያነሱት። በዚህ ረገድ በተለይ ታሪፍና ከትርፍ ከመያዝ አቅም በላይ የሚጭኑ ተሽከርካሪዎችን እያስተካከልኩ ነው እሱን ነገር ግን
የሌሎች መስሪያ ቤትም ወይም የሌሎች አካላት ቅንጅት ስራ የሚያስፈልገኝ ነው ብሏል የትራንስፖርትና ሎጂስቲክስ ሚኒስቴር። በዚህ በኩል ሰፊ ስራዎችን የማሻሻያ አሰራሩን ዘመናዊ የማድረግና አሁንም የበለጠ ክትትል የማድረግ ይሆናል ብሏል። በምላሻቸው የሞጆ ደረቅ ወደብ ማስፋፊያ ፕሮጀክትንም በሲሚንቶ እጥረት ምክንያት ነበረ የተጓተተው። አሁን ግን ትኩረት ተሰጥቶት ያ ችግር ተፈቶለት በሚቀጥሉ ጥቂት ወራት ለማጠናቀቅም እየሰራው ነው ብሏል ሚኒስቴሩ። ባልደረባዬ መራደም ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ሰላምን ለማጽናት የሀገር ሽማግሌዎች ባህላዊ የሰላም እሴቶችን ለትውልድ ማስተላለፍ ላይ ትኩረት አድርገው ሊሰሩ ይገባል ሲሉ የሰላም ሚኒስትሩ መሐመድ እድሪስ ተናገሩ። የመጨረሻ ቀኑን የያዘው ሀገር አቀፍ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎችና የሰላም ተቋማት አመራሮች የምክክር መድረክ በአፍሪካ የአመራር ልህቀት ማዕከል እየተካሄደ ነው። ኢትዮጵያ በርካታ የከበረና የዳበረ ባህላዊ የሰላም ሀብቶች ያሏት ሀገር መሆኗም ነው በዚሁ መድረክ ላይ የተጠቀሰው። ሚኒስትሩ መሐመድ እድሪስ የሀገር ሽማግሌዎችን ጨምሮ ሰላም ላይ የሚሰሩ አካላት ከፖለቲካ ወግንና ነጻ ሆነው የሰላም ስራዎቻቸውን መስራት አለባቸው ብለዋል። ይህንኑ ጉዳይ በተመለከተ ለተጨማሪ መረጃ ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ነው የሚገኘው። አባዲ እንደምን ቆይተሃል? በድጋሚ ተገናኘን። ቀደም ሲል ካነሳ ነው ጉዳይ በተጨማሪ በተለይ ኢትዮጵያ ያሏትን የዳበሩ የሰላም ማጽኛ መንገዶች በዘላቂነት ለመጠቀም በቀጣይ ምን ሊሰራ ይገባል ተባለ? ለሰላም ሚኒስቴር የተሰጠው የቤት ስራ፣ ለነዚህ ደግሞ ለሀገር ሽማግሌዎችና ለሃይማኖት አባቶች የተሰጣቸው የቤት ስራስ ምን ይመስላል? አመሰግናለሁ። እንግዲህ የሀገር አቀፍ የሰላም ምክክር መድረክ ነው እየተካሄደ የሚገኘው። በዚህ ምክክር መድረክም ከተለያዩ ተቋማት የመጡ የሰላም አምባሳደሮች እንዲሁም ደግሞ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎች በዚህ የምክክር መድረክ ተገኝተዋል። ከዛ ባሻገርም ደግሞ የሰላም ሚኒስቴር ከፍተኛ የመንግስት የስራ ኃላፊዎችም ተገኝተው ነው የምክክር መድረኩ ሲካሄድ የነበረው። በዚህ የምክክር መድረክም ኢትዮጵያ ያላትን ሰላም እንዴት ማጽናት ይገባል፣ ቀጣይ ትውልዱ አጠቃላይ በሰላም ላይ ያለውን እንቅስቃሴ የተጠናከረ እንዲሆን ምን መደረግ ይገባል በሚሉ ዙሪያ ሰፋፊ ውይይቶች ሲደረጉ ነበር። ከዛ ባሻገርም በዚህ መድረክ እንደተጠቀሰ ከሆነ ኢትዮጵያ በርካታ ታሪክ ያላት ብዝሃ ማንነት፣ ብዝሃ ታሪክ እና ብዝሃ ብሔር ያላት ሀገር ናት። እነዚህ ብዝሃ ታሪኮች በአግባቡ ማስተናገድ ይገባል። በተለይም ደግሞ የተለያዩ ግጭቶችን በአግባቡ ለማስተናገድ የሚደረገው ጥረት ሊጠናከር እንደሚገባ በዚህ መድረክ ተገልጿል። የሰላም ሚኒስትሩ መሐመድ እድሪስ እንደገለጹት ከሆነ ኢትዮጵያ በርካታ የሆኑ ባህላዊ የግጭት አፈታት ዘዴዎች አሏት። እነዚህ የግጭት አፈታት ዘዴዎች ማጠናከርና ለሰላም ያላቸውን አስተዋጽኦ ማጉላት እንደሚገባ አንስቷል። ወደ 72 የሚሆኑ የተለያዩ ባህላዊ የሰላም እሴቶች በኢትዮጵያ እንደሚገኙ ነው ሚኒስትሩ ያነሱት። ከዛ ባሻገር 24 የሚሆኑት ከቅድመ ግጭት በፊት የሚሰሩ ናቸው። 48 የሚሆኑት ደግሞ በተለይም ደግሞ አንድ ግጭት ከተፈጠረ በኋላ ግጭቱ እንዳይባባስና ወደ እርቅ ወደ ሰላም እንዲመጣ ትኩረት አድርገው የሚሰሩ መሆናቸውን አንስተዋል። እነዚህ እሴቶችን ማጠናከርና አጠቃላይ በሰላም የሚሰራውን ስራ ማስፋት እንደሚገባ ነው ሚኒስትሩ ያነሱት። ስለዚህ ደግሞ የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም የጎሳ መሪዎችና የሰላም ተቋማት ከፍተኛ አስተዋጽኦ እንዳላቸው አንስተዋል። ለዚህ ደግሞ የሚሰራው ስራ ቅንጅት ያስፈልገዋል ሲሉን ሀሳባቸውን ያነሱት። ለዚህም አጠቃላይ የሃይማኖት አባቶች፣ የሀገር ሽማግሌዎች ከፖለቲካው ግና ነጻ ሆነው ሰላም ላይ ትኩረት አድርገው ሊሰሩ እንደሚገባ አንስተዋል። ከዛ ባሻገርም ባህላዊ እሴቶችን ለመጪው ትውልድ ለማስተላለፍ የሚሰራው ስራ ሊጠናከር እንደሚገባ ነው ያነሱት። የሰላም ሚኒስቴርም ከተለያዩ የሃይማኖት ተቋማትና የሀገር ሽማግሌዎች ጋር የሚሰራው ስራ በቅንጅት በቀጣይም አጠናክረው እንደሚቀጥል አንስተዋል። ይህ መድረክም የራሱ የሆነ ምርታዊ እድገት ስላለው ለሰላሙ አስተዋጽኦ ስላለው በቀጣይ መሰል ውይይቶችን እና መድረኮችን እንደሚካሄዱ አንስተዋል። በዚህ መድረክ የተሳተፉ የሃይማኖት አባቶችና የሀገር ሽማግሌዎችም በአዲስ አበባ እየተከናወኑ ያሉ የልማት ስራዎችን በከሳት በሚኖረው ቆይታ የሚጎበኝ ይሆናል። እናመሰግናለን አባዲ ለመረጃው። መልካም ጊዜ ይሆንልህ። ወደ ሌላኛው የቀጥታ መረጃችን የምንሻገረው ባለፉት ቅርብ ዓመታት ወዲህ በኢትዮጵያ ኮንስትራክሽን ዘርፉ ከፍተኛ መነቃቃት እየተፈጠረበት እንደሆነ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ገለጹ። ሶስተኛው ዓለም አቀፍ የቢግ 5 ኮንስትራክሽን ኢትዮጵያ የኮንስትራክሽን ኢንዱስትሪ አውደ ርዕይ በሚሊኒየም አዳራሽ ተከፍቷል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ሊያጋራን ደግሞ ሪፖርተራችን አቤል ሙሉጌታ በቀጥታ መስመራችን ላይ ነው የሚገኘው። አቤል እንደምን ውለሃል? በግንባታው ዘርፍ ላይ ያሉ እድሎችና ውስንነቶች ምንድን ናቸው? በዘርፉ ላይ ያሉ አምራቾች ያቀረቡት ምርትስ በዚህ ኤግዚቢሽን እንዴት ያለ ነው? አመሰግናለሁ ጌታቸው። እንግዲህ በኢትዮጵያ ውስጥ በኮንስትራክሽን ዘርፍ ላይ በርካታ ዜጎች ተሰማርተው ነው የሚገኙ። እንደ ሀገርም 10% የሚሆነውን ያህል ወይም ደግሞ 10 በመቶ የሚሆነውን ዜጎች በስራ እድልም የተፈጠረላቸው በዚሁ ዘርፍ ላይ ነው። እንደ አጠቃላይ በሀገር ውስጥ ምርት ደግሞ 20 በመቶውን የሚሸፍነው የኮንስትራክሽን ዘርፍ ላይ ያለው የሀገሪቷ ኢኮኖሚ ነው ማለት እንችላለንና
ባለፉት 7 ዓመታት ውስጥ ደግሞ በተለይም በኮንስትራክሽን ዘርፍ ውስጥ ከፍተኛ መነቃቃት የተፈጠረበት እንደሆነ እንደዚሁ በዚህ መድረክ ላይ ተነስቷል ማለት ነው። በምሳሌ ደረጃ እንኳን ብንመለከት አሁን ላይ ወደ 60 ከተሞች አዲስ አበባን ጨምሮ በኮሪደር ልማት የተለያዩ የኮንስትራክሽን ስራዎች የተሰሩባቸው ናቸው። ከዛም ባለፈ በተለይም ህዳሴ ግድብ ማንሳት እንችላለን። ሌሎች የኃይል አማራጭን የሚያስገኙ ግንባታዎችን መመልከት እንችላለን። በመስኖ ኮንስትራክሽን ላይ ያሉ ሰፋፊ ስራዎች እንደ ሀገር እየተከናወኑ መሆኑ ይታወቃልና ይህም መንግስት ለዘርፉ ትኩረት ሰጥቶ እየሰራ መሆኑን ማንሳት እንችላለን ማለት ነው። እንግዲህ በኮንስትራክሽን ዘርፉ ላይ እነዚህ በጎ ነገሮች ቢኖሩም የተለያዩ የአሰራር ክፍተቶች እንዳሉበትም እንደዚሁ ተነስቷልና እነዚህን የአሰራር ክፍተቶች በመቅረፍ ደግሞ ወደ ተሻለ ደረጃ ዘርፉን ለማሳደግ አሁን ላይ የፖሊሲና የአሰራር ደንቦችን የማዘጋጀት የመቅረጽና ተግባራዊ ለማድረግም መንግስት የተለያዩ ስራዎችን እያከናወነ መሆኑን እንግዲህ ሚኒስትሯ ጫልቱ ሳኒ በዚህ መድረክ ላይ ገልጸዋል ማለት ነው። ስለዚህ በኢትዮጵያ ውስጥ ያለውን የኮንስትራክሽን ዘርፍ በተለይም የውጭ ኢንቨስተሮችንም ወደ ሀገር ውስጥ በማምጣት እንዲሳተፉበት የማድረግ ሌሎችም ደግሞ በግብዓት አቅርቦት ላይ የተሰማሩ የውጭ ሀገር ካምፓኒዎችም ሆኑ በሀገር ውስጥ የሚመሩትንም ጭምር የተሻለ እንዲሆኑ ለማድረግ ስራዎች እየተሰሩ መሆኑን ተገልጿል። ከዛ ባለፈ በተለይም በዚህ በግንባታው ዘርፍ ላይ የግብዓት አቅርቦትን በተመለከተ ከውጭ የሚገቡትን በሀገር ውስጥ ለማምረትና በሀገር ውስጥ ምርት ለመተካት የተለያዩ ስራዎች እየተሰሩ መሆኑን ተገልጿል። ለዚህም ኢንቨስትመንቶችን ወደ ሀገር ውስጥ የመሳብና በሀገር ውስጥ ያሉ አምራቾችንም በተለያየ መንገድ የማበረታታት ስራዎች እየተከናወኑ መሆኑ ተነስቷል ማለት ነው። ሌላው በዚህ በግንባታው ዘርፍ ላይ ያሉ ተቋራጮችን የተሻለ ስራ መስራት የሚችሉትን የበለጠ ለማበረታታት የሚያስችል የተለያዩ የሽልማት መርሃ ግብሮችን ወይም ደግሞ ማበረታቻዎችን የማድረግ የመንግስት ፍላጎት መኖሩና ይህንንም ወደ ስራ የተገባበት መሆኑ እንደዚሁ ገልጸዋል ማለት ነው ሚኒስትሯ። በተለይም በቀጣይ ደግሞ 20 ያህል የሚሆኑ ተቋራጮችና ሌሎች ድርጅቶችን በዚሁ ዘርፍ ላይ ያሉትን ዓለም አቀፍ ደረጃ ላይ እንዲሳተፉ ለማድረግም መንግስት እየሰራ መሆኑ ተገልጿል። ዛሬ ደግሞ በዚህ በሚሊኒየም አዳራሽ እንግዲህ የተለያዩ ምርት አቅራቢዎችን ምርቶቻቸውን በኮንስትራክሽን ዘርፍ ላይ የተሰማሩ ምርቶቻቸውን ለዚሁ ኤክስፖ ወይም አቅርበው ነው የሚገኙትና በተለይም የገበያ ትስስርም እንዲፈጠርላቸው እድል የሚሰጥ መሆኑም እንደዚሁ በዚሁ ላይ ነግረውናል። አቤል ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን እንመኛለን። የቀጥታ መረጃዎቻችን ቀጥለዋል ተመልካቾች። የአማራ ክልል የቱሪዝም እንቅስቃሴ ቅርስና ፓርኮች ልማት ላይ ትኩረቱን ያደረገ የምክክር መድረክ የቱሪዝም ሚኒስትሯ ሰላማዊት ካሳ በተገኙበት በባህር ዳር ከተማ እየተካሄደ ነው። በምክክር መድረኩ በክልሉ የሚገኙ የመስህብ ሀብቶችና አሁናዊ የቱሪዝም እንቅስቃሴ ዙሪያ መነሻ ሀሳብ ቀርቦ ውይይት እየተካሄደበት ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳሙኤል ወርቃየሁ በቀጥታ መስመር ነው የሚገኘው። ሳሙኤል እንደምን ቆይተሃል? በውይይት መድረኩ ላይ በተለይ የክልሉን የቱሪስት መስህቦችና አሁን ያለበትን የቱሪዝም እንቅስቃሴ በተመለከተ ለማጠናከርም ጭምር ምን ይሰራል ተባለ? የተነሱ አጠቃላይ ሀሳቦች ምን ይመስላሉ? አመሰግናለሁ። ያው እንግዲህ እንደሚታወቀው አማራ ክልል በርካታ የቱሪስት መስህቦች መዳረሻ ከዛ ባለፈም በርካታ ቅርሶች የሚገኙበትና የሰሜን ተራሮች ብሔራዊ ፓርክን ጨምሮ በርካታ ፓርኮች የሚገኙበት ክልል ነው። በዚህም እንግዲህ በርካታ ጎብኚዎች እንግዲህ በተለያዩ ጊዜያቶች ወደ አማራ ክልል ያቀናሉ። እንግዲህ ነገር ግን በተለይ ከቅርብ ዓመታት ወዲህ ከሰሜኑ ጦርነት እንዲሁም ከኮቪድ-19 ወረርሽኝ ደግሞ በተለያዩ ምክንያቶች እንግዲህ ይህ የቱሪዝም ዘርፍ በተለይ በክልሉ መቀዛቀዞችን እንዳሳየ እንግዲህ በተለያዩ አጋጣሚዎች ሲገለጽ ቆይቷል። ይህ ለማነቃቃት እንግዲህ በርካታ ስራዎች እየተሰሩ ይገኛሉ። ከነዚህ መካከል እንግዲህ የሚደረጉ ውይይቶችና ሌሎችም ተጠቃሽ ናቸው። በዛሬው ዕለትም የቱሪዝም ሚኒስትሯን ሰላማዊት ካሳን ጨምሮ ሌሎች ባለድርሻ አካላት በተገኙበት ነው ውይይት እየተካሄደ የሚገኘው። በዚሁ መድረክም ከነዚሁ ባሻገርም በተለይም ደግሞ በቱሪዝሙ በሆቴሎች ማኔጅመንት እንዲሁም ደግሞ በአስጎብኚዎችና ሌሎችም ባለድርሻ አካላት ለቱሪስቱ መነቃቃት አስተዋጽኦ ያበረክታሉ የሚባሉ ባለድርሻ አካላት በተገኙበት ነው ውይይት እየተካሄደ የሚገኘው በባህር ዳር ከተማ ማለት ነው። በዚህ እንግዲህ በርካታ ጥያቄዎችና በርካታ ችግሮች እየተነሱ ይገኛሉ። ከነዚህም መካከል በተለይ እንግዲህ የሰላም እጦቱ አንዱ የቱሪዝሙን ዘርፍ ለማነቃቃት እንደ ተግዳሮት የሆነበት ነው። አሁን ላይ ግን ያው መሻሻሎች አሉ። እነዚህ መሻሻሎች ለማስቀጠል ደግሞ እንግዲህ ሁሉም ባለድርሻ አካላት ሚናቸው ሊወጡ እንደሚገቡ የተለያዩ ሀሳቦች እየተነሱ ይገኛሉ። ከዛም ባሻገርም እንግዲህ በተለያይም ከነዚህ ከቱሪስት መዳረሻዎችና ከቅርሶች ባሻገርም እንግዲህ በርካታ ፓርኮች ይገኛሉ። እነዚህም ፓርኮች የማልማትና የማስጠበቅ እንዲሁም ደግሞ ለቱሪስቶች ምቹ የማድረግ
የማድረግ ስራዎችም መስራት እንደሚገባቸው ሀሳቦች የተነሱ ይገኛሉ ማለት ነው። እንግዲህ በእነዚህ ሀሳቦች መነሻነትም እንግዲህ በተለይ የቱሪዝም ሚኒስቴርም የክልሉን የቱሪዝም ዘርፍ ለማነቃቃት አስተዋጽኦ ለማበርከት እንግዲህ ሚናውን ይወጣል ተብሎ ይጠበቃል። እንግዲህ ሌሎችን ሀሳቦች እንግዲህ በምሽቱ ዜና ወጃችን የምናካትታቸው ሆኖ አሁን መረጃዎችን ወደ እናንተ እያደረስን ባለንበት ወቅትም የአማራ ክልል ርዕሰ መስተዳድር አረጋ ከበደም ውይይቱን ተቀላቅለዋል። እንግዲህ ሌሎች መረጃዎችን ደግሞ በምሽት የዜና ሰዓታችን ወደ እናንተ የምናደርስ ይሆናል። አመሰግናለሁ። እናመሰግናለን ሳሙኤል፣ ጥሩ ቀን ይሁንልህ። በደቡብ ኢትዮጵያ ክልል የእናቶች በጤና ተቋም የመውለድ ምጣኔ 83 በመቶ መድረሱን የክልሉ ጤና ቢሮ አስታወቀ። በዘርፉ ለተመዘገበው አዎንታዊ ለውጥ የጤና ኤክስቴንሽን ፕሮግራም ፍኖተ ካርታ ተቀርጾ ተግባራዊ መደረጉ ከፍተኛ አስተዋጽኦ ማበርከቱም ተመላክቷል። ጤና ቢሮው ኤክስቴንሽን ፕሮግራምን ፍኖተ ካርታ አፈጻጸም ላይ ከጤና ኤክስቴንሽን ባለሙያዎችና አመራሮች ጋር በአርባ ምንጭ ከተማ እየመከረ ነው የሚገኘው። ይህንኑ የምክክር መድረክ እየተከታተለ የሚገኘው ባልደረባችን ተመስገን ተስፋዬ ደግሞ ተጨማሪ መረጃዎችን ሊሰጠን በቀጥታ መስመር ላይ ገብተዋል። ተመስገን እንደምን ውለሃል? የምክክሩ ሂደት ምን ይመስላል? በክልሉ ጤና ኤክስቴንሽን ፕሮግራም አተገባበርን ተከትሎ የተመዘገቡ ውጤቶችስ እንዴት ይታያሉ? አመሰግናለሁ ጌታቸው። እንግዲህ ቀደም ሲል መግቢያ ላይ እንዳነሳኸው በደቡብ ኢትዮጵያ ክልል የጤና ኤክስቴንሽን አተገባበር ፓኬጅ ተግባራዊ ከተደረገበት ጊዜ አንስቶ አበረታች የጤና ለውጦች እየተመዘገቡ መሆናቸውን የደቡብ ኢትዮጵያ ጤና ቢሮ አስታውቋል። በዚህ የምክክር መድረክ አጠቃላይ በደቡብ ኢትዮጵያ በተለያዩ አካባቢዎች ያሉ የጤና ኤክስቴንሽን ባለሙያዎች እንደዚሁም ደግሞ የዘርፉ አመራሮች እየተሳተፉ ይገኛሉ። በአጠቃላይ ባለፉት ጊዜያቶች የተከናወኑ አበይት ተግባራት ምንድናቸው፣ ቀጣይስ መታረም ያለባቸው መሰረታዊ ነጥቦች ምንድናቸው በሚለው ነጥብ ዙሪያ ውይይት እየተካሄደ ይገኛል። የደቡብ ኢትዮጵያ ክልል ከዚህ ቀደም በነበሩ ጊዜያቶች 2012 ዓ.ም ጀምሮ የጤና ኤክስቴንሽን አተገባበር መመሪያን ተከትሎ የተለያዩ የጤና ልማት ስራዎችን ሲያከናውን መቆየቱም በመድረኩ ተነስቷል። ይህ ፕሮግራም ተግባራዊ ከተደረገበት ጊዜ አንስቶ ደግሞ የተሻለ የጤና አፈጻጸም በዘርፉ መመዝገብ መቻሉ ነው የተነገረው። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ መና መኩሪያ እንደገለጹት ከሆነ ባለፉት ጊዜያቶች ከነበረበት የተሻለ አፈጻጸም መመዝገቡን አንስቷል። በተለይም ደግሞ የእናቶች በጤና ተቋም የመውለድ ምጣኔ ከዚህ ቀደም ከነበረበት ከ8 በመቶ ወደ 83 በመቶ ከፍ ያለበት አበረታች ውጤት መመዝገቡን አንስቷል። ይህንን ተከትሎ ደግሞ የጨቅላ ህጻናትና የእናቶች ሞትም መቀነስ መቻሉን አያይዞ አስታውቋል። በተለይም ባለፉት 5 ዓመታት የተመዘገበው በዘርፉ የተከናወነው አበረታች ውጤት ቀጣይ ለሚሰሩ ስራዎችም ስንቅ እንደሚሆን ተገልጿል። በመድረኩ እየተሳተፉ ያሉ የጤና ኤክስቴንሽን ባለሙያዎች ደግሞ ቀጣይ ጊዜያቶች ላይ መታረም ያለባቸው ነጥቦች መኖራቸውን ጠቅሶ በተለይ ውሎ አድሮ በጤና ተቋም ከመስራት አኳያ ጊዜያቸውን ሰውቶ በሚገባ ሰርቶ የማህበረሰቡን ጤና የማሻሻሉን ስራ በሚገባ ከመከወን አኳያ የሚታዩ ክፍተቶችን ለማረም እንደሚሰሩ ገልጸዋል። በመንግስት በኩል ደግሞ በእያንዳንዱ ጤና ኬላ አንድ የጤና ኃላፊ ነርስ የመመደቡን ስራ መንግስት ማጠናክሮ መቀጠል አለበት የሚሉ ነጥቦች ተያይዞ ተነስተዋል። ከጥቂት ደቂቃዎች ቆይታ በኋላ ደግሞ የክልሉ ከፍተኛ የስራ አመራሮች ተገኝቶ ለነዚህ በአጠቃላይ ከክልሉ ተወክሎ ለተገኙ የጤና ኤክስቴንሽን ባለሙያዎች የስራ መመሪያ በመስጠት መድረኩን ያጠናቅቃሉ ተብሎ ይጠበቃል። በመድረኩ እንግዲህ ትላንትና ጀምሮ ዛሬ ድረስ ውይይት እየተካሄደ መሆኑን ተመልክተናል። ተመስገን ለደረስከን መረጃ እናመሰግናለን። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከአፍታ ቆይታ በኋላ በዝማሬያቸው ንጋትን የሚያበስሩን አዕዋፋት በአዲስ አበባ ከፍ ባለ ዋጋ እየተሸጡ ስለመሆኑ ተሰምቷል። ይህን የተመለከተ መረጃ ይኖረናል። ጠብቁ። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉዳይ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ።
የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። አዲስ አበባ ብርቱካን አይሆንም፣ መንደሪን አይሆንም፣ ሎሚ አይሆንም ይለሻል። ግን ይሄው ሆኖ ያየን ነው። 615 ላይ የሚለው ምንድነው? ማንኛውም ሰው ተበዳዩን በቀጥታ በመናገር በአሽሙር ስድብ ክብሩን መንካት በምልክት ወይም በሌላ ማናቸውም ሁኔታ ካዋረደ እኛን ቀልብ ሳበውና እንደናንተ ለማድረስ የፈለግነው ግን ቦሌ ወይም ይሄ ጨዋማ አፈር በስልጥኛ ደግሞ ቦለት ይባላል። ጎመን ይቀቀልበታል። ፈረሶች፣ በጎች፣ ከብቶች ሁሉ ይበሉታል። እንደ ዙበይዳ መድኃኒት የሆነልኝ ነገር ልጄ ከመሬት አትነሳም ነበር። ያንን መርፌ ያባይታሚ ከተገዛላት በኋላ ያላት ለም እኔም አላህም ነው የምናውቀው። እኔ ዙበይዳ ጀዛሽን ከአላህ አግኝ በቃ ይሄ ነው የምለው ሌላ ራስ ተመልሰናል። ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። የሪፖርተሮቻችን የቀጥታ መረጃዎች አሁንም እንደቀጠሉ ናቸው። በጅማ ከተማ እየተካሄደ የሚገኘው ስድስተኛው የመላ ኢትዮጵያ ጨዋታዎች ዛሬ ፍጻሜውን እያገኘን የሚገኘው የኦሮሚያ ክልል የውድድሩ አጠቃላይ አሸናፊም ሆኗል። በአሁኑ ሰዓት የኦሮሚያ ክልልና ደቡብ ኢትዮጵያ ክልል የእግር ኳስ የፍጻሜ ጨዋታቸውን እያከናወኑ ይገኛሉ። የሰባተኛው የመላ ኢትዮጵያ ጨዋታዎች አዘጋጅነትንም የትግራይ ክልል ተረክቧል። ውድድሩም በ2019 ይከናወናል። ጉዳዩን በተመለከተ ተጨማሪ መረጃዎችን ሊያጋራን የስፖርት ክፍል ባልደረባችን ሰለሞን አባቦ በቀጥታ መስመር ላይ ነው የሚገኘው። ሰለሞን እንደምን ውለሃል? ያለፉት 10 ቀናት የጅማው የስድስተኛው የመላው ኢትዮጵያ ስፖርታዊ ጨዋታዎች አጠቃላይ ሂደት ምን ይመስል ነበር የሚለውን ጉዳይ እስኪ ያስቃኘን። ጌታቸው በጣም አመሰግናለሁ። እንግዲህ ይሄኛው ዓመት ከዚህ ቀደም ተቋርጠው የነበሩ ሀገር አቀፍ የስፖርት ውድድሮች የተመለሱበት ሆኗልና የኢፌድሪ ባህልና ስፖርት ሚኒስቴርም ይሄ በጣም ትልቁ ስኬት በአመቱ ሆኖ ይነሳል ሚል መግለጫውን ከውድድሩ አስቀድሞ ማንሳቱ የሚታወስ ነውና እንግዲህ ለ10 ቀናት ሲከናወን የነበረ ውድድር ነው። የመላው ኢትዮጵያ ውድድር ለመጨረሻ ጊዜ አምስተኛው መድረክ 2008 ላይ በሐዋሳ ከተማ በደማቅ ሁኔታ ተከናውኖ እንደነበር ይታወሳልና ስለዚህ ላለፉት 8 ዓመታት ስላልተከናወነ በናፍቆት የተጠበቀ ውድድር ነው። መክፈቻው ላይ የነበረውን ድባብም የኢትዮጵያ ቴሌቪዥን በቀጥታ ሲያስተላልፈው ነበር። የህዝቡና አጠቃላይ ተሳታፊዎችን ስሜት ስንመለከት ነበር። ይሄኛው ለ10 ቀናት የተከናወነው ስድስተኛው የመላ ኢትዮጵያ የጅማ ቆይታም በጣም ደማቅ በሆነ ስነ ስርዓት በበርካታ ስፖርቶች እንግዲህ መቀመጫቸውን እዛው ጅማ ላይ በማድረግ ከተለያዩ ክልሎችና ሁለት ከተማ አስተዳደሮች የመጡ ስፖርተኞች በጣም ደማቅ የሆነ ፉክክርን ማድረግ ችለዋል። በአጠቃላይ በፍጹም ስፖርታዊ ጨዋነት በአብሮነትና ወንድማማችነትን ባሳየ መልኩ ውድድሩ ተጠናቋል ብሏል የኢፌድሪ ባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መክዩ ማመር ዛሬ በመዝጊያው ላይ እንግዲህ ባስተላለፉት መልእክትና ፍጹም ስፖርታዊ ጨዋነትን የተላበሰ ነበር። ይሄ ደግሞ አስቀድሞም ለክልሎችና ለከተማ አስተዳደሮች በዚህ ረገድ ያላቸውን መገለጫ በሚገባ ያሳዩበት መድረክ እንደሆነ አንስተዋል። ስፖርት ለህብር ኢትዮጵያ አርበኝነት ነው የሚለው መርሁምና ይሄ ስድስተኛው የመላ ኢትዮጵያ ጨዋታ በሚገባ ይሄንን መርህ በጠበቀ መልኩ ውድድሩ እንግዲህ በደማቅ ሁኔታ ተጠናቋል የሚል ሀሳባቸውን አንስተዋል። በ26 የስፖርት አይነቶች እንግዲህ አብዛኞቹ የኦሎምፒክ መልክ ያላቸው ስፖርቶች ናቸው። ከዛ ውጭ ደግሞ ሀገራዊ መልክ ያላቸው ኢትዮጵያ የምታወቅባቸው የባህል ስፖርቶችም በዚህ በመላ ኢትዮጵያ ጨዋታ ላይ እንግዲህ ተንጸባርቀዋል። በጣም ደማቅ የነበረ ውድድር ነው። እንግዲህ እያንዳንዱን የየዕለቱን ሁነት የኢትዮጵያ ቴሌቪዥንም በዜና ሽፋኑ ሰጠው እንደነበር የሚታወስ ነውና እንግዲህ ውጤቶችንም አቶ መክዩ በዛሬው አጠቃላይ የመዝጊያ ስነ ስርዓቱ ላይ ሲያነሱ ነበር። ሁሉም ክልሎች የሜዳሊያ ሰንጠረዥ ውስጥ መግባት የቻሉበት መድረክ ሆኗል። ስድስተኛው የመላ ኢትዮጵያ ውድድር እንግዲህ በኦሎምፒክና ከኦሎምፒክ ውጪ ባሉ ውድድሮች የኦሮሚያ ክልል አጠቃላይ 88 ወርቅ፣ 81 ብርና
55 የናስ ሜዳሊያ በአጠቃላይ በ223 ሜዳሊያዎች በቀዳሚነት አጠናቋል። የአዲስ አበባ ከተማ አስተዳደር በዚህኛው የመላ ኢትዮጵያ ጨዋታ ላይ የተለየ አቅሙን ያሳየ ተወዳዳሪ መሆን ችሏልና ሁለተኛ ደረጃን ይዞ አጠናቋል። 84 ወርቅ፣ 67 ብርና 70 ብር በአጠቃላይ 221 ሜዳሊያዎችን ማሳካት ችሏል። እንዲሁም የአማራ ክልል በ46 ወርቅ 46 ብርና 51 ናስ በአጠቃላይ በ143 ሜዳሊያዎች እንግዲህ ሶስተኛ ደረጃን ይዞ ማጠናቀቅ ችሏል። በመስማት በተሳናቸው ዘርፍ ላይ ደግሞ የኦሮሚያ ክልል ቀደም ሲል እንዳነሳ ነው እንደ ኦሎምፒክ መድረክ ሁሉ በቀዳሚነት አጠናቋል። 10 ወርቅ 11 ብርና 6 ናስ በ27 አጠቃላይ ሜዳሊያዎች ቀዳሚ ሆኖ ጨርሷል። የአዲስ አበባ ከተማ አስተዳደርና የአማራ ክልል ደግሞ በዚሁ በመስማት የተሳናቸው ዘርፍ ላይ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። የኦሮሚያ ክልልን ተከትለው በቼዝ ስፖርት የሲዳማ ክልል ነው እንግዲህ የበላይነቱን መያዝ የቻለው 4 ወርቅ 2 ብርና 2 ናስ በማሸነፍ በዚህ ዘርፍ ላይ ስኬታማ መሆን ችሏል። 8 አጠቃላይ ሜዳሊያዎችን ነው ማሳካት የቻለው። የአዲስ አበባ ከተማ አስተዳደርና አስተናጋጁ የኦሮሚያ ክልል ደግሞ በቼዝ ስፖርቶች ውድድር ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። በፓራሊምፒክስና በዊልቸር የቅርጫት ኳስ ስፖርቶች የኦሮሚያ ክልል የአዲስ አበባ ከተማ አስተዳደርና የአማራ ክልል ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ አጠናቀዋል። በባህል ስፖርቶች ውድድር ቀደም ሲል እንዳነሳ ነው የኢትዮጵያ ልዩ መገለጫ የሆነ ስፖርት ነው የባህል ስፖርቶች ውድድር የአዲስ አበባ ከተማ አስተዳደር በበላይነት አጠናቀዋል። በዚህኛው መድረክ የአማራ ክልልና የኦሮሚያ ክልል ደግሞ የአዲስ አበባ ከተማ አስተዳደርን ተከትለው ሁለተኛና ሶስተኛ በመሆን ጨርሰዋል። እንዲሁም በልዩ ፍላጎት ወይም በስፔሻል ኦሎምፒክ ደግሞ የአዲስ አበባ ከተማ አስተዳደር የኦሮሚያና የሲዳማ ክልል ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ አጠናቀዋል። ቀደም ሲል አንተም እንዳነሳው ጌታቸው በአሁኑ ሰዓት ላይ የእግር ኳስ የፍጻሜ ጨዋታ የተከናወነ ነው የሚገኘው። ይህ እንደ አጋጣሚ ሆኖ በሁለቱም ጾታ የኦሮሚያ ክልልና የደቡብ ኢትዮጵያ ክልል ናቸው በፍጻሜው የተገናኙት። የመጨረሻው የውድድሩ ማድመቂያ ይሆናል እንግዲህ የእግር ኳስ ጨዋታው። ሰባተኛው መድረክ ደግሞ በትግራይ ክልል በ2019 የሚከናወን ይሆናል። በየውድድር መድረኩ ላይ እንግዲህ ከፍ ያሉ የስፖርት ውድድሮችን በብዛትም በጥራትም የተመለከትን የምንቀጥልበት ይሆናል። አጠቃላይ የጅማ ቆይታው በአሁኑ ሰዓት ላይ መዝጊያ ስነ ስርዓቱንም የኢትዮጵያ ቴሌቪዥን በመዝናኛ ቻናሉ ለተመልካቾች እያደረሰ ነው የሚገኘው። እንግዲህ በዚህ አጋጣሚ ተመልካቾች እንዲካተሉ ጋብዛለሁ። አመሰግናለሁ ጌታቸው። ሰለሞን ላደረስከን መረጃ እኛም እናመሰግናለን። መልካም ቀን እንመኛለን። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን አሁን ደግሞ በአዲስ ቀን የዜና መሰናዶ የሀገር ጉዳይ አድርገን ወደ ተመለከትነው ጉዳያችን ነው የምንሻገረው። አለመግባባትን ለማስወገድ ከኃይል አማራጭ ይልቅ ሰላማዊ መንገድ ቁልፍ መሳሪያ ሊሆን እንደሚገባ ፖለቲከኞች ገለጹ። ሁሉም ለሰላም መስፈን በንቃት እንዲሳተፍ ደግሞ የሀገር ሽማግሌዎች ጥሪ አቅርበዋል። ሰይፉ ገብረ ጻዲቅ ዝርዝር አለው። የፖለቲካ ፍላጎትን ለማሳካት የኃይል አማራጭን መጠቀም በኢትዮጵያ ፈታኝ የሆነ ጉዳይ ነው። የኃይል አማራጭ ሳይሆን ሰላምን ለማጽናት ሰላማዊ አካሄድን ቁልፍ መሳሪያ ሲሆን አገርን ያድናል ያሻግራልም። ሰላማዊ አማራጭን አለመከተል ግን የህይወት ጥፋት፣ የአካል ጉድለት፣ የንብረት ውድመትና የዜጎች መፈናቀልን አስከትሏል። ችግሩን ለመፍታትም መፍትሄው ውይይት ሊሆን ይገባል ይላሉ ፖለቲከኞች። ጠመንጃ ይዞ መንገዱን ሁሉ እየተኮሰና እየገደለ ፖለቲካውን የሚያጠናቅቅበት ሁኔታ የለም። ኢትዮጵያ ውስጥ አሁን እሱ ብዙ አስቻይ አይደለም። ይሄ ምዕራፍ ለአንድ ወገን አልሰራም፣ የተረጋገጠ ጉዳይ ነው። ለሁለት ወገን አልሰራም። ወደ ሶስተኛም ነገም ከነገ ወዲያም ብትገብሪው ውጤታማ አይሆንም። ተጨማሪ ጥፋትና ተጨማሪ ጥያቄ ከመውለድ ባለፈ መፍትሄ አያመጣም። ሁሉም ለያዘው ዓላማ ለቆመለት ዓላማ መታገሉን አከብራለሁኝ። ግን በምንም መንገድ በምንም መስፈርት ኢትዮጵያ ተጨማሪ ጥይትና ተኩስ ያስፈልጋታል ብዬ አላምንም። ስለዚህ ከተኩስ መልስ፣ ከጠመንጃ አፈሙዝ ይልቅ በጠረጴዛ ዙሪያ ለመሰባሰብ እድል መስጠት አለባቸው ሁሉም ኃይሎች የሚል እምነት አለ። የሰላማዊ ትግል አማራጭ የሌለው ነው። ኢትዮጵያ ውስጥ በኃይል ብዙ ሞክረናል። ብዙ ትውልድ አልፏል። ብዙ ጊዜ ባክኗል። ከዚህ በኋላ በመነጋገር በመወያየት በሰላማዊ መንገድ ብቻ የፖለቲካ ጥያቄዎች እንዲፈቱ ማድረግ ያስፈልጋል። የውይይት ባህል መዳበር ሰላምን ለማጽናት ወሳኝ መሆኑንም ይገልጻሉ ጉዳዩ ያሳሰባቸው አካላት። ፍላጎትን በኃይል ለማስፈጸም የመሞከር ተግባርም ሊቆም ይገባል ነው ያሉት የኢፌዴሪ ጠቅላይ ሚኒስትር። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል። ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀር ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀር በክላሽ ብሎ ያስባል።
ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። የተለየ ሐሳብ ያለው ሰው ሁሉ የግድ ውጊያ መግባት የለበትም። በዚህ መንገድ ሐሳቡን ማራመድ ስለሚችል ሰላም ዋጋው እጅግ የከበረና ለሁሉም ደግሞ ፋይዳው ታላቅ በመሆኑ ነው ለሰላም እንቅፋት ከመሆን መታቀብ የሚያስፈልገው። ችግሮችና አለመግባባቶችን በንግግር የመፍታት ባህል ሊዳብር ይገባል ያሉት ከአዲስ ቀን ጋር ቆይታ ያደረጉት የኢትዮጵያ የሀገር ሽማግሌዎች ህብረት ሰብሳቢ ዶክተር ተስፋጽዮን ደለለው ሰላም ለሁሉም ወሳኝ በመሆኑ ለማጽናት እየሰራን ነው ይላሉ። ሰላም ደግሞ የሁሉም ሀብት ነው። ማንም ሰው የሆነ ሁሉ የሚፈልገው ነገር ስለሆነ ያንን ሰው ሰላሙን የፈለገውን ያገኝ ዘንድ ለማድረግ የማናደርገው ጥረት የለም። ችግሩ በሰላማዊ መንገድ እንዲፈታ አለመፈለግና ሽምግልናን ያለማዳመጥ ችግር ይስተዋላል ያሉት ከባህር ዳር አቶ ያራድ በለጠ ሁሉም የሰላም ተዋናይ መሆን አለባቸው ይላሉ። ሰላም ቀላል አይደለም፣ ለሁሉም ያስፈልጋል። እንኳንስ ለሰው ልጅ ቀርቶ ለእጽዋቱ፣ ለእንስሳቱ፣ ለዋፋቱ ሰላም ያስፈልጋል። በዚህ እርስ በርስ መፋለም ያገኘነው ያተረፍነው ነገር የለም። ያተረፍነው ነገር ቢኖር ክስረትን ነው፣ ውድመትን ነው፣ ማጣትን ነው። የሀገር ሽማግሌዎቹ ሰላምን ለማረጋገጥና ለማጽናት የቆዩ እሴቶቻችንን በአግባቡ መጠቀም ይኖርብናል ብለዋል። ወደ ዩኒቨርሲቲ የሚገቡ የ12ኛ ክፍል ተማሪዎች ፈተና ይሰጣቸዋል። ዩኒቨርሲቲ ቆይተው መውጫቸው ላይ ሌላ ፈተና ይሰጣቸዋል። ማስተርስ እና ፒኤችዲ መስራት ቢፈልጉ ሌላ ፈተና ይሰጣቸዋል። የዚህ ሁሉ ፈተና ዓላማው ምንድነው? ያንን ዕውቀት አግኝቷል አላገኘም የሚለውን ለማወቅ ምዘና ሰጥተህ አዎ ይሄ ሚኒመም የሆነውን ያንን ነገር ለመስራት የሚያስችለውን ዕውቀት አግኝቷል። 4 ዓመት ዩኒቨርሲቲ ውስጥ የቆየ ሰው ማወቅ ያለበትን አውቋል ተብሎ ሰርቲፊኬት ሰጣቸው። በዩኒቨርሲቲው ላይ እምነት ስለሌላችሁ ነው መውጫ ፈተና ያስፈልገው? ለንም እኮ አልኩ ማንም ኮንፊደንስ የለውም። እንዴት ነው አዳራሽ ውስጥ ሰብስቦ 60 እና 70 ጥያቄ በመስጠት ያንድን ሰው ትክክለኛ ዕውቀት ችሎታ መለካት የሚቻል? የፈተና አወጣጥ ዕውቀት ያላቸው ሰዎች የሚጠቀሙበት ሲስተም አለ። የትምህርት ስርዓታችን የኢትዮጵያን መልክ የሚመስል አይደለም። የተለየ ነገር ያለን ለማስመሰል መሞከሩ ነው ማይገባኝ። ለምንድን ነው ሁሉ ነገር ከውጭ የመጣ የምናስመስለው ነው? የኛስ ነገር መውጣት የለበትም። ምንም የተለየ ነገር አይደለም። የተለየንም አለን። የሰው ልጆች አለን እኮ የተለየ ነገር አለን። የትምህርት ስርዓቱ ይሄንን ይጋብዘን አይከለክልህም። ወደ ዕለቱ የአጀንዳ ጉዳያችን እናልፋለን። ለዘንድሮ የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና አስቀድመው አስፈላጊውን ዝግጅቶችን ማድረጋቸውን በአዲስ አበባ ፈተናውን የሚወስዱ ተማሪዎች ገልጸዋል። የዘንድሮ የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ከሰኔ 23 እስከ ሐምሌ 8 2017 ድረስ ይሰጣል። 608,000 ተማሪዎች የዘንድሮን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተናም ይወስዳሉ ነው የተባለው። ኤጃ ኢንጂፈታ የዘንድሮ የ12ኛ ክፍል አገር አቀፍ ማጠናቀቂያ ፈተና ከሰኔ 23 እስከ ሐምሌ 8 2017 ዓ.ም ይሰጣል። በአዲስ አበባ ከተማ የሚገኙት የአየር ጤናና የጀነራል ዋቆ ጉቱ ትምህርት ቤቶች የ12ኛ ክፍል ተማሪዎች ለፈተናው ያደረጉት ቅድመ ዝግጅት ተመልክተናል። በትምህርት ቤቶቹ ያነጋገርናቸው ተማሪዎች አስፈላጊውን ቅድመ ዝግጅት ማድረጋቸው ይገልጻሉ። የምንፈተነው ፈተና ኦንላይን ስለሆነ ከ2 ሳምንት በፊት ጀምሮ የኦንላይን ልምምዶችን እየወሰድን ነው። በትምህርት ቤታችን እንዳያችሁት 7 የአይቲ ክላሶች አሉ። በእነዚህ የአይቲ ክላሶች የኦንላይን ልምምዶችን እየወሰድን ነው። ብዙ ጥያቄዎችን እንሰራለን። የኢንትራንስ ጥያቄዎች ከ2000 እስከ 2016 ያሉ ጥያቄዎችን እየሰራን ነበር እና ሁሉም የሳብጀክት አስተማሪዎች ያንን እያለማመዱ ለዚህ ደርሰናል ማለት ነው። በአየር ጤና ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተፈታኝ ተማሪዎች በበየነ መረብ ስለሚሰጠው ፈተና አስቀድሞ ልምምድ ማድረጋቸው ተገልጿል። የራሳችን ተማሪዎችን ልምምድ እያደረጉ ነው። የሚያቅታቸውን ደግሞ ከኛ የሚጠበቅብንን ድጋፍ ደግሞ እያደረግን ነው። ስለዚህ በቂ ዝግጅት እያደረጉ ነው ብዬ አምናለሁ።
የጀነራል ዋቆ ጉቱ ሁለተኛ ደረጃ ትምህርት ቤት ተፈታኝ ተማሪዎችን በተለያዩ መንገዶች ለፈተናው የማዘጋጀት ስራ መሰራቱ የትምህርት ቤቱ ምክትል ርዕሰ መምህር አቶ ዳንኤል ደምሰ ተናግሯል። ፈተና ኦንላይን ነው ዘንድሮ ብሎ ስለሚታሰብ አስቀድመን ተማሪዎች እንዲለማመዱ ቴሌግራም ላይ የሚሰጣቸው ነገሮች ነበር። ታይምሊ ማለት ነው። ታይምሊ ልክ እንደ ኦንላይን ፈተና ታይምሊ ይሰጣቸዋል። መምህራኖች አጀስት አድርጎ ታይምሊ እንዲጨርሱ ፈተናዎች ይሰጣቸው ነበር። እንዲሁም ደግሞ አይሲቲ መምህራኖች ተባብሮን በአይሲቲ ትምህርት ላይ ክላስ ላይ የተለያዩ ፈተናዎች ኦንላይን እንዲሞክሩ አድርገናል። በአዲስ አበባ ከተማ የ2017 ዓ.ም የ12ኛ ክፍል አገር አቀፍ ማጠናቀቂያ ፈተና 51521 ተማሪዎች እንደሚፈተኑ ታውቋል። የዘንድሮ የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ከሰኔ 23 ጀምሮ እስከ ሐምሌ 8 ቀን ባሉት ቀናት በተለያዩ ዙሮች እንደሚሰጥ ነው መረጃዎች የሚጠቁሙት። በዚህ ፈተና ደግሞ 608,000 ተማሪዎች ይቀመጣሉ፣ ፈተናውን ይወስዳሉ ተብሎም ይጠበቃል። ከነዚህ 608,000 ተፈታኝ ተማሪዎች መካከል በሁለት ዙር ነው ፈተናውን የ12ኛ ክፍል ሀገር አቀፍ ፈተናን የሚወስዱት። የመጀመሪያው የተፈጥሮ ሳይንስና እንዲሁም ደግሞ የማህበራዊ ሳይንስ ተማሪዎች ናቸው። በወረቀት የሚፈተኑ አሉ፣ በበይነመረብ የሚፈተኑ አሉ። እንግዲህ የተወሰኑት በበይነመረብ ይፈተናሉ፣ የተወሰኑት ደግሞ በወረቀት ፈተናቸውን ይወስዳሉ ማለት ነው። አዎ፣ ሁሉም ተማሪዎች ግን በወረቀትም የሚፈተኑት በበይነመረብም ፈተናቸውን የሚወስዱት ተማሪዎች በዩኒቨርሲቲዎች ውስጥ ነው ፈተናቸውን እንዲወስዱ የሚደረገው። ከነዚህ መካከል በወረቀት ከሚፈተኑ ተማሪዎች መካከል ሁሉም በዩኒቨርሲቲ ይፈተናሉ። ዩኒቨርሲቲ የሚገቡበት ጊዜ ደግሞ የተፈጥሮ ሳይንስ ተማሪዎች ሰኔ 21 እና 22 ቀን ተጠቃለው በሚፈተኑባቸው ዩኒቨርሲቲዎች ገብተው እንዲጠናቀቁ ይጠበቃል። እንዲሁም የማህበራዊ ሳይንስ ትምህርት ተፈታኞች ደግሞ ሰኔ 29 እና 30 ባሉት ቀናት ውስጥ በአካባቢያቸው ባለው በተመደቡባቸው ዩኒቨርሲቲዎች ገብተው ለፈተና ዝግጁ እንዲሆኑ ይጠበቃል። በበይነ መረብ የሚፈተኑ ተማሪዎች ደግሞ የኔትወርክ መቆራረጥ እንዳይፈጠር አስፈላጊው ዝግጅት የተደረገ መሆኑን ጭምር ነው የተገለጸው። በበይነ መረብ የሚፈተኑ ተማሪዎች በዩኒቨርሲቲዎች ይህን የመግቢያ ፈተና ይወስዳሉ ማለት ነው። በመንግስትና በግል ትምህርት ቤቶች እንደዚሁ ፈተናው ይሰጣቸዋል። በጤናና መምህራን ማሰልጠኛ ኮሌጆች፣ በቴክኒክና ሙያ ማሰልጠኛ ተቋማት ይህንን የበይነ መረብ ፈተናቸውን ይወስዳሉ። ሁሉም ከመኖሪያ ቤታቸው በየቀኑ እየተመላለሱ በተዘጋጁላቸው ኮምፒውተሮች አማካኝነት በበይነ መረብ ፈተናቸውን እንደሚወስዱ ነው መረጃዎች የሚያመላክቱት። በዚህ በ12ኛ ክፍል ማጠናቀቂያ ፈተና ላይ ዩኒቨርሲቲ እንዲገቡ የሚጠበቁ በወረቀትም ይሁን በበይነ መረብ ፈተናዎቻቸውን የሚወስዱ ተማሪዎች ደግሞ ማስጠንቀቂያ ተሰጥቷቸዋል። ቀደም ሲልም ባለፉት ዓመታት ሲተገበር እንደነበረው ማንኛውም አይነት ለፈተና ስርቆትና ፈተናን ለመኮረጅ የሚያግዙ ናቸው ተብለው የሚገመቱ አይነት መሳሪያዎችን በፍጹም ይዘው ወደዚያ ቦታ እንዲሄዱ አይፈቀድላቸውም። ስለዚህ የተለያዩ ስልኮች ሊሆኑ ይችላል፣ መገናኛ ዘዴዎች ሊሆኑ ይችላሉ፣ እነሱን ይዘው እንዳይመጡ ጥብቅ ክልከላ ተደርጓል። ተማሪዎችም እንግዲህ ይህንን በመገንዘብ ኩረጃን የሚጸየፍ ሆነው እንዲገኙ ይጠበቃል። 12ኛ ክፍል ተማሪዎች ፈተናቸውን ወስደው ሲገኙና ብቃት ኖሯቸው ሲገኝ ደግሞ ወደ ቀጣይ ደረጃዎች የሚሄዱበት የራሳቸው የሆነ በራስ መተማመንን ጭምር የሚገነቡበት ስለሆነ ኩረጃ ፈጽሞ የተከለከለና አስነዋሪ ጉዳይ ነው። ይህንን ከግምት ውስጥ ሊያስገቡት ይገባል። ለሁሉም የ12ኛ ክፍል የሀገር አቀፍ ፈተና ተፈታኝ ተማሪዎች መልካም ጊዜ፣ መልካም ፈተና፣ መልካም እድል እንዲሆንላችሁ ከልብ እንመኛለን። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ወለጋ ሲራ ማዕከል አንድ ለሶስት 100 ዓመታት ባስቆጠረው ጥንታዊ የገበያ ማዕከል ላይ ሀሳብ እንለዋወጣለን። እምዬ ቀፊራ መልካም ስም አለሽ፣ የመጣውን ሁሉ ትቀበያለሽ። ብሔር ሳይታሰብ ዘር ሳይታሰብ ለኔ ትልቅ የፍቅር ምሳሌ የገበያ ቦታ ነው። አብሮ ከማደግ አብሮ ከመኖር ጋር የገነባችሁ እሴት ምን ይመስላል? የተለያየ አመለካከት ሊኖር ይችላል፣ መብቱ ነው። ግን በአመጽ አይደለም። በታሪክ ውስጥ እኛ አብረን ነው
ያሸነፍ ነው። ስንት ናት ንገረኝና ዋጋዋን ይጀልር ስል አቦ ኢትዮጵያ አሸንፋለች ይዘክር ነው ያለኝ። የተሻለች ኢትዮጵያን ለመገንባት መጀመሪያኛ ሰው መሆን ያስፈልጋል። ያለችኝ አንድ ሀገር ናት። ከጊዜያዊ ጥቅም አገር ይበልጣል። ይሄንን ህዝብ በጭራሽ መበተን አይቻልም። ተመልሰናል። ቀደም ሲል በይጠብቁን ወደ ጠቆምናችሁ ጉዳይ እንሻገራለን። በዝማሪያቸው ንጋትን የሚያበስሩን አዋፋት በመዲናችን ከፍ ባለ ዋጋ እየተሸጡ ነው። ዋጋቸው ከፍ እንዲል ያደረገው ደግሞ ዝርያቸው ሀገር ውስጥ የሌሉና ከውጭ የሚገቡ መሆናቸው እንደሆነ ተመላክቷል። ባልደረባችን ህይወት አበበ በተከታይ መሰናዷ ከነዚህ አዋፋት ከ30 ሺህ እስከ 200 ሺህ ብር ድረስ ነው የሚሸጡት ትለናለች። በነገራችን ላይ አዋፋትን በቤት ውስጥ ማሳደግ ለወፎችና ለሰው ልጆች ብዙ ጥቅሞችን የሚሰጥ እንደሆነም ይነገራል። ታዲያ ባለንበት ጊዜ እነዚህን የተለያዩ የአዋፋት ዝርያዎች በስጦታ መልክ መስጠት እየተለመደ መምጣቱን ነው በዚህ የንግድ ዘርፍ ላይ የተሰማራው አቡበከር አደም የሚናገረው። ከራሱ አንደበት ተከታትለን እንመለስ። አቡበከር አደም እባላለሁ። ዶሜስቲክ የሆኑ ለማርባት የሚችሉ የሚፈቀዱ አይነት ያሉ የተለያዩ አይነት ወፎች እርባታ ከውጭ ሀገር ማስመጣት እዚህ በማባዛት በመሸጥ ላይ ያለው። እኔ እንስሳ በጣም ነው የምወደው። በመጀመሪያ እንደ ራሴ ነበር ያመጣኋቸው። ከዛ በኋላ የሰውን ፍላጎት ሳየው እና ደግሞ ያው ከተወለዱ በኋላ ብዙም ብዛት ሲኖራቸው ስለሚያስቸግሩሽም ስለሚሉ ራሳቸውን እንዲችሉም ወደ ሽያጭ ገባሁ ማለት ነው። አሁን ያሉት ለጊዜው የመጡ ያሉት ወፎች አሁን ምሳሌ ላቭበርድ አሉ፣ በጂ የሚባሉ አሉ፣ ኮክቴል አለ፣ ሪንግ ኔክ፣ ኮንከር የሚባሉ አሉ፣ አፍሪካን ግሬ አለ። ከኬንያ ከታንዛኒያ እና ከጅቡቲ ነው ያስመጣናቸው ያሉት። አሁን ምሳሌ ሁለቱም 30 ሺህ ብር አሉ። አሁን አንዱ እስከ 150 ሺህ ድረስ ይሸጣል። አሁን አፍሪካን ግሬዎች ትልቅ ናቸው። እስከ 200 ሺህ ድረስ ሊሄዱ ይችላሉ። እነሱ ይናገራሉ፣ ማውራት ይችላሉ። ምን ይላሉ? አንቺ የምታያቸው ነገሮች ሪፒቴሽን ያደርጉልሻል። እነሱ አሉ። አሁን ምሳሌ ሶሻል ሚዲያ ነው ያንቀሳቀሳቸው ያለው። ምክንያቱም ልጆቻችን ዙሪያ አይነት ነገር ስላልሆኑ ቤትሽ ላይ ያለው ነገር ቪዲዮዎች በመሰሪባቸው ሰዓት ላይ ልጆች በሚያዩ ሰዓት ብዙ ነገሮች ላይ በደንብ ደግሞ ኃላፊነት የሚያስበተል ለልጅ በጣም አሪፍ ናቸው። ኃላፊነት ይሰማሻል። እነሱ ማብላት ማጠጣት እንደራስ ካርገሻው ለአንደኛ እንደውስ ካርገሻቸው ድረስ ግዴታ መንከባከብ አለብሽ። ያን ለፊት ልጆቻቸውን ማዘባ ያላፊት ትምህርት ያስተምሩባታል። በጣም አሪፍ ናቸው። የአእምሮ ማደስ ተፈጥሮ እንግዲህ ከምንም በላይ ያድሳል። ለነሱ ይጠቅማሉ ማለት ነው። እነዚህ ወፎች ምግብ ማንኛውም እህል ማሽላ አሁን ማሽላ ይበላሉ፣ በቆሎ ይበላሉ። እነሱን እያርሽላቸው አሁን ምሳሌ ደግሞ አሁን እስከዘጋጃቸው ድረስ ካልሲየም ያስፈልጋቸው የነሱ ካልሲየም አለ የሚዘጋጅ እነሱን ታዘጋጅና እንቁላል ተፈልጋቸው ብዙ ጊዜ ካልሲየማቸው ማዘጋጀት አለበት። አትክልቶች አሉ፣ እነዚህ ቆስጣ ምናምን ይበላሉ። ጥራጥሬዎችን ማዘጋጀት ነው። ብዙም አንዴ አሁን አይተሽ ከሆነ ውስጥ እናታዎች ፊደር ነው የሚያደርግላቸው። ምንድነው አንዴ ከሞላሹ በኋላ እነሱ ተመገቡት ያለ ራሱ ነው የሚያደርገው። ብዙ ጊዜ አሁን እኛ ቼክ የምናደርጋቸው በሳምንት አንዴ ምናምን ራሳቸው ካልፈለግ መስከረም ምግብ አንዴ ሞላላቸዋል፣ ይዘጋጅላቸዋል። ምግብ ከተዘጋጀላቸው በኋላ አንዴ ይገባሉ፣ ይወጣሉ፣ ይበላሉ ነው። ይሄ የሚያስቸግር ባህሪ የላቸውም። ውሃም ራሱ ነው የሚጨንስላቸው። አንዴ ከሰካሹ በኋላ ራሱ ይቀንሳል ብለናቸው ከዛ በኋላ ማላመድ ነው። ብዙ ጊዜ እኛ የምናላመዳቸው ምንድነው ትላልቆቹ አሁን ከውጭ የመጡት ብዙም አክቲቭ አይደሉም። አሁን ቅድም ጄሌ ስታርፍ የነበረችው አሁን ምን ስትበላ የነበረው ምን የሚሉት አሁን ሰው አብራት አፋጫለች፣ ፍጨት አፋጫሉ ምን ይላሉ። አሁን እናንተ አዲስ ስለሆናችሁባት ብርቅ ስለሆነባት ነው ብዙ ሰው ያስተካክላል። ሁሉም የራሳቸው አይነት ወንድና ሴት መለያ አላቸው። አሁን በዚህኛው ቤት ትንሿ ቤት ላይ ካቸው ባጅ የሚባሉት እነሱ አሁን ወንዶች ብዙ ጊዜ አፍጫቸው ሰማያዊ ነው። በዛም ትሪያቸው ላቭበርድ የሚባሉት ደግሞ ብዙ ጊዜ ሆዳቸው ጋር ነክተሽ ምጠቂያቸው አሉ። ኮክቴል ደግሞ ብዙ ጊዜ ወንዶቹ ቀይ ይሆናል ግንባራቸው ያየሽ። ብዙ ጊዜ አሁን ደግነቱ ቴክኖሎጂው በጣም እንትን ብሏል። ፎቶአቸውን አንስተሽ ሰርች ማድረግ እንዴት እንደለያቸው ብዙ ጊዜ ያስቸግሩ። ወንድና ሴት ታደርጋቸዋለሽ። እንደምታዩ ቦክሳቸው ላይ ራሳቸው ያስገቡሳል፣ ይጥላሉ ማለት ነው። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ውጪ ዘገባችን ነው የምንሻገረው።
የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከአጠቃላይ ሀገራዊ ምርታቸው 5% ለመከላከያ ሊመድቡ ነው። የኔቶ አባል ሀገራት መሪዎች ጉባኤያቸውን በኔዘርላንድ ሄግ እያካሄዱ ይገኛሉ። የሩሲያው ፕሬዝዳንት ደግሞ የኔቶ ወታደራዊ በጀት ማደግ የኛ ስጋት አይደለም ብለዋል። ሰይፉ ገብረ ጻዲቅ የሰሜን ጦር ቃል ኪዳን ድርጅት ኔቶ የተመሰረተው በፈረንጆቹ 1949 ላይ ነበር። ከሁለተኛው የዓለም ጦርነት በኋላ ሀገራቸው የኔቶ መስራችና አባል ብትሆንም ፕሬዝዳንት ዶናልድ ትራምፕ መጀመሪያው የስልጣን ዘመናቸው ጀምሮ ከጦር ቃል ኪዳን ድርጅቱ ጋር ለገቡበት ውዝግብ አንዱ እንደ አሜሪካ ከፍ ያለ ባጀት አባላቱ ሊመድቡ ይገባል የሚል ነው። የኔቶ አባል ሀገራት መሪዎች በኒዘርላንድ ሄግ የተሰባሰቡ ሲሆን ከስፔን፣ ቤልጅየም እና ስሎቫኪያ በስተቀር 29 አባል ሀገራት ከአጠቃላይ ሀገራዊ ምርታቸው 5% ለመከላከያ ለመመደብ ተስማምተዋል። ከፈረንጆቹ 2019 ወዲህ በኔቶ ጉባኤ ላይ ሲሳተፉ የመጀመሪያቸው የሆኑት የዩናይትድ ስቴትሱ መሪ የባጀት ጭማሪ ውሳኔውን ታሪካዊ ብለውታል። ይህን የበጀት ጭማሪ በጽኑ ከተቃወሙት ሀገራት አንዷ ስፔን ስትሆን በጉባኤው ላይ በጠቅላይ ሚኒስትሯ ፔድሮ ሳንቼዝ በኩል ባስተላለፈችው መልእክት ውሳኔውን ትልቅ ስህተት ብለዋለች። የቀረበውን የምንቀበል ከሆነ ስፔን በ2035 ከ300 ቢሊዮን ዩሮ በላይ ለማውጣት ትገደዳለች። ይህ ከየት ይመጣል? በዜጎቻችን ላይ ተጨማሪ ታክስን በመጣል አይመጣም። ከትምህርት ጤናና ጥሮታ ላይም በመቀነስ አይገኝም። ይሄ ትልቅ ስህተት ነው። ዩክሬን የጦር ቃል ኪዳኑ አባል ባትሆንም ጉባኤው ላይ እንድትሳተፍ ተጋብዛለች። መሪዋ ቮሎዲሚር ዘለንስኪም ትላንት ከፕሬዝዳንት ትራምፕ ጋር ከጉባኤው ጎን ለጎን ከሩሲያ ጋር እየተካሄደ ባለው ጦርነት ዙሪያ ተወያይተዋል። ትራምፕ ከዘለንስኪ ጋር ቢመክሩም በጉባኤው መጋበዛቸውን ግን ተገቢ አልነበረም ብለውታል። በስብሰባው መታደም ጥሩ ቢሆንም እኔ እንደማስበው አንዳንድ አስቸጋሪ ወቅቶች አሉ። ስለዚህ ነው የአሁኑ ጊዜ ጥሩ አይደለም የምለው። በተለይ በፈረንጆቹ 22 ሩሲያ በዩክሬን ወታደራዊ ዘመቻ ከከፈተች ወዲህ ግን የሞስኮን ትንኮሳ በመፍራት የጦር ቃል ኪዳኑን አቅም ለማሳደግ እየተሰራ ነው። በኔቶ መጠናከር ዙሪያ ጥያቄ ቀረበላቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ይሄ የኛ ስጋት አይደለም ብለዋል። የኔቶ መጠናከር የኛ ስጋት አይደለም፣ ምክንያቱም ደህንነታችንን ለመጠበቅ አስተማማኝ ኃይል አለን። ሩሲያ የጦር ኃይሏንና የመከላከያ አቅሟን ለማዘመን ያለማቋረጥ እየሰራች ትገኛለች። ዩክሬን ኔቶን መቀላቀል የለባትም የሚለው ግን የሩሲያ ጠንካራ አቋም ነው። የጦር ቃል ኪዳኑ ለዩክሬን ቀጥተኛ በሆነ መልኩ የጦር መሳሪያ ድጋፍ ባያደርግም አባል ሀገራት በተናጥል ሚሳኤል፣ ተዋጊ ጀቶችን እንዲሁም ታንኮችን ጨምሮ የተለያዩ ወታደራዊ ድጋፎችን እያደረጉ ቢሆንም ሞስኮን ማንበርከክ ግን አልቻሉም። ባለፈው የካቲት 24 ከቀዝቃዛው የዓለም ጦርነት በኋላ ከፍተኛ የተባለውን የጋራ ወታደራዊ ልምምድ የኔቶ አባል ሀገራት ያደረጉትም የሩሲያን ስጋትነት ታሳቢ በማድረግ ነበር ብሏል ኤፍፒ በዘገባው። የውጭ ምንዛሬና ዓለም አቀፍ የግብይት መረጃውን ደግሞ ከቅንብሩ ተከታትለን እንመለስ። በመጨረሻም የስፖርት ዜና። የፊፋ የዓለም ክለቦች ዋንጫ የምድብ ጨዋታዎች ዛሬ በሚደረጉ 4 ግጥሚያዎች ይጠናቀቃሉ። በምድብ 7 ጁቬንቱስ ከማንቸስተር ሲቲ የምድቡ የበላይ ሆኖ ለማጠናቀቅ ሲጫወቱ፣ በምድብ 8 እኩል ነጥብ ያላቸው ሪያል ማድሪድ እና ሳልስበርግ ሌሊት 10 ሰዓት የሚያደርጉት ጨዋታ ይጠበቃል። ምህረት ተስፋዬ
ተጠባቂ የምድብ የመጨረሻ ጨዋታዎች በሚደረግበት የፊፋ የዓለም ክለቦች ጨዋታ ዩቬንቱስ ከማንቸስተር ሲቲ፣ ሪያል ማድሪድ ከሳልስቡርግ በበላይነት ለማጠናቀቅ ይፋለማሉ። ዩቬንቱስ፣ ማንቸስተር ሲቲ፣ ዋይዳድ ካዛብላንካና አልአይን በሚገኙበት ምድብ 7 ዩቬንቱስና ማንቸስተር ሲቲ ቀደም ብለው ማለፋቸውን ሲያረጋግጡ በኩል 6 ነጥብና በኩል የግብ ክፍያ የመጀመሪያዎቹን 2 ደረጃዎች ይዘዋል። ቀደም ብለው ያደረጓቸውን 2 የምድብ ጨዋታዎች ያሸነፉት ዩቬና ማንቸስተር ሲቲ ምድቡን በበላይነት ለማጠናቀቅ ይጫወታሉ። ማንቸስተር ሲቲ የሞሮኮን ዋይዳድ ካዛብላንካን 2-0 ሲያሸንፍ የአቡዳቢውን ክለብ አልአይንን 6-0 ማሸነፉ ይታወሳል። ተጋጣሚው ዩቬ በተመሳሳይ ሁለቱንም ጨዋታ ሲያሸንፍ ዋይዳድን 4-1 አልአይንን ደግሞ 5-0 አሸንፏል። በወረቀት ማንቸስተር ሲቲ የተሻለ ቡድን ቢሆንም በሜዳ ላይ ዩቬንቱስ የተለየ ቡድን ሆኖ ተስተውሏል። አሰልጣኝ ኢጎር ቱዶር በ3-4-2-1 የጨዋታ አቀራረብ እንደሚቀርብ ይጠበቃል። ራንዳል ኮሎሙዋኒ የፊት መስመሩ እንደሚመራ ሲጠበቅ፣ አልቤርቶ ኮስታና አንድሪያ ካምቢያሶ በሁለቱ መስመር ሲጠበቁ ከሶስቱ ተከላካዮች ፔር ካሉሉ፣ ኒኮሎ ሳቮናና ሊዮድ ኬሊ ፊት ዌስተን ማኬኒና ኬፍራን ቱራም በመከላከሉና በማጥቃቱ ድርሻቸው የላቀ እንደሚሆን ይጠበቃል። ኬናን ይልዲዝና ፍራንሲስኮ ኮንሴሳኦ ጨዋታውን የማቀጣጠል ስራ ይወጣሉ። ማቴዮ ኮቫሲችን በጉዳት ያጣው ማንቸስተር ሲቲ በ4-2-3-1 የጨዋታ አቀራረብ ሲጠበቅ ኤደርሰን ዋሬስ ግቡን ይጠብቃል። ማቲያስ ኑኔዝና አዲሱ ፈራሚ ሮያን አይት ኑሪ በተመላላሽ ተከላካይ በግራና ቀኝ ሚና ይወጣሉ ተብሎ ይጠበቃል። ሌላኛው አዲሱ ፈራሚ ቲጃኒ ሬንደርስ ከሮድሪጋ የአማካይ ክፍሉን ሚናውን ይወጣሉ። ሮያን ቼርኪ በ10 ቁጥር ሚና ይጠበቃል። ኤርሊንግ ሃላንድ ፊት መስመሩ እንደሚመራ ሲጠበቅ ጨዋታው ኦርላንዶ ፍሎሪዳ በሚገኘው ካምፒንግ ወርልድ ስታዲየም ምሽት 4 ሰዓት ይደረጋል። ሌላኛው የምድብ ጨዋታ ከምድብ መውደቃቸውን ባረጋገጡት ዋይዳድ ካዛብላንካና አልአይን መካከል ምሽት 4 ሰዓት ይከናወናል። በምድብ 8 ሪያል ማድሪድ፣ ሳልስበርግ፣ አልሂላልና ፓቹካ በሚገኙበት ሪያል ማድሪድና ሳልስበርግ ተጠባቂውን ጨዋታ ያደርጋሉ። ምድቡን በኩል 4 ነጥብ እየመሩም ይገኛል። የተሻለ የግብ ክፍያ የያዘው ሪያል ማድሪድ በመሪነት ተቀምጧል። የምድቡን የመጀመሪያ ጨዋታ ሳይጠበቅ ከአልሂላል አንዳቸው የተለያየው ሪያል ማድሪድ የምድቡን ሁለተኛ ጨዋታ ፓቹካን 3-1 አሸንፏል። የኦስትሪያው ክለብ ሳልስበርግ በተመሳሳይ ከአልሂላል ያለ ግብ አቻ ውጤት ሲያጠናቅቅ ከፓቹካ ሙሉ 3 ነጥብ መውሰዱ ይታወሳል። በሁለቱ ክለቦች ጨዋታ አሸናፊው በቀጥታ መሪ ሆኖ ማለፉን ሲያረጋግጥ የተሸነፈው ክለብ ዕጣ ፋንታ በአልሃሊና ፓቹካ ውጤት ላይ ይንጠለጠላል። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ ከክለቡ ጋር እንደተኳረፈ የሚነገርለትን ሮድሪጎ በቋሚ አሰላለፍ ሊጠቀም እንደሚችል ይጠበቃል። ከጨዋታ በፊት ስለ ተጫዋቾቹ የተጠየቀው ዣቪ አሎንሶ ሮድሪጎ የቡድኑ ወሳኝ ተጫዋች ነው፣ ያስፈልገናል ሲል ተደምጧል። በአዲሱ ወጣቱ ፈራሚው ሁይሰን እንቅስቃሴ ደስተኛ መሆኑንም ሲናገር ጁድ ቤሊንግሃም በአማካይ ክፍል እየተወጣ ባለው ሚና መደሰቱንም ተናግሯል። ባለፉት 2 ጨዋታዎች በህመም ያልነበረው ኬሊያን ምባፔ ወደ ልምምድ ቢመለስም በምሽቱ ጨዋታ በቋሚ አሰላለፍ አይጠበቅም። ከጉዳቱ ያገገመው አንቶኒዮ ሩዲገር በስብስቡ ሲካተት በቋሚ አሰላለፍ ሊሰለፍ እንደሚችል ይጠበቃል። ራውል አሴንሲዮ በቅጣት የማይኖር ተጫዋች ነው። በአርቢ ሳልስበርግ ከቀናቶች በፊት አዲስ የጉዳት ዜና ተሰምቷል። አማካዩ ጃፓናዊ ታኩሙ ከውድድሩ ውጪ ስለመሆኑ ተዘግቧል። ካለፉት 2 ጨዋታዎች በተሻለ አቋም መገኘት ከሚገባቸው ካሪም ኦንሲዮና ኢድሙንድ ባይዶ ግቦችን ይጠብቃሉ። ለመጨረሻ ጊዜ በተገናኙበት ጨዋታ በአውሮፓ ሻምፒየንስ ሊግ ሪያል ማድሪድ 5-1 አሸንፏል። ሌሊት 10 ሰዓት የሚከናወነው የሁለቱ ክለቦች ጨዋታ ፊላዴልፊያ በሚገኘው ሊንክሎን ፋይናንሻል ፊልድ ይደረጋል። ሌላኛው የምድቡ ጨዋታ በ2 ነጥብ 3ኛ ደረጃ የያዘውን አልሂላልን ከፓቹካ ያገናኛል። የሳውዲው ክለብ አልሂላል የማለፍ እድል ሲኖረው አሸንፎ የሪያል ማድሪድና የሳልስበርግ ውጤትን ይጠብቃል። አልሂላል ካሸነፈና ሪያል ማድሪድና ሳልስበርግ ከተሸናነፉ አልሂላል 16ቱን ይቀላቀላል። እኩለ ቀን 6 ሰዓት ላይ ጀምረው የዛሬው የዜና ኢትዮጵያ መሰናዷችን በዚህ ተጠናቋል። ዜና ኢትዮጵያን እየመራን ጌታቸው ይግዛውና ማህሌት ታደለ ከዜና ኢትዮጵያ አዘጋጅ ፋሲካ ያለው እንዲሁም ከዳይሬክተራችን አስራትና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርገናል። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሰላም ዋሉ።